ሰላም እንደምን አላችሁ? ለይኩን ነኝ። እንግዲህ ሰሞኑን ያው በተደጋጋሚ በብርሃን ጉዳይ ቪዲዮ እየሰራሁላችሁ እንደው በፍጥነት ማለት ይቻላል ያው ከዛኛው ስራ ባገኘኋት ክፍተት እያንዳንዷን ነገር ያው እየተከታተልኩኝ ወደ እናንተ ለማድረስ ሪከርድ ለማድረግ እየሞከርኩኝ ነው። ያው አውቃለሁ በእርግጥ ቶሎ እንትን ማለት ነበረብኝ። መጨረሻውን ባይ ቶሎ ብዬ ያላትን እሷ ጋር ያለውን ደስታ ምናምን ባይ በጣም ደስ ይለኛል። እንግዲህ ባለፈው ያው በጣም የሚያሳዝን ታሪክ ነው የነገረችን እንዳያችሁት ቪዲዮውንና ስለ ልጇ ስለ ባለቤቷ መሟት እንዲሁም ደግሞ እሱን ተከትሎ የባሏ ባለቤቶች ወይም ምንድነው ቤተሰቦች ያሳደሩባትን ጫና ያላትን የሚሏትን የአእምሮ የሚነካ ነገር እያንዳንዱን ነገር ስዘረዝርልን ነበርና እኔ በእውነት ነው የምላችሁ እዛ ጋር በጣም ነው ያዝኛለሁ። በቃ ሰው በዚህ ልክ ለካ ተጨካክነናል ማለት ነው። እግዚአብሔር አዎ አምና አውቃለሁ ሰውየው ሲሞት ልጁ አለ በሚል እሺ ቢያንስ የተሻለ ነገር ነበረ። ግን ልጁ ደግሞ በህይወት ማለፉ እንትን ሲባል ደግሞ ከዛ በኋላ ለኔ ያላቸው አመለካከት ፍጹም ተቀየረ ነው ያለችን ያለችውና ይሄ ደግሞ በጣም በእውነት ነው የምላችሁ በቃ እግዚአብሔር ያደረገውን የወደደውን አድርጓል። ምንም እንግዲህ እቺ ልጅ እኮ ምንም ያደረገችው ነገር የለም። እሷ ለነሱ ህይወት ማጣት እኮ እሷ ምንም አይነት ነገር አላደረገችም። ግን አንቺ ገፊ፣ አንቺ ደለቢስ፣ አንቺ እንደዚህ እያሉ መሳደብ ደግሞ እጅግ በጣም ነውር ነው። ያው ከደረሳቸው ምናልባት ቪዲዮ ይሄንን በዚሁ አጋጣሚ እንደው ቢያውቁት ለማለት ያክል ነው። ያው ፕሮሰስ ላይ ናት። ቤት ነበራቸው ምናምን መሰለኝና እሱንም ያው ስለነገረቻችሁ ብዙ እኔም እዚህ መዘርዘር አስፈላጊ አይደለም ብዬ ነው ማምነው። እና ዛሬ እንግዲህ የያዝኩት ነገር አለና ያንን ጥቁር ልብስ ማስወለቅ፣ ወዲያ ማስጣል፣ ወደ ቀደመ ደስቷ መመለስ፣ ነጭ እንድትለብስ ማድረግ፣ የተሻለ ነገር የተሻለ ሴቱና ማሳየት፣ ሀዘኗን ማስጣል ነው የኔ ፍላጎትና እስኪ ዛሬ በእርግጥ እሷ ልብስ አጣ አይደለም ግን ለኔ እርካታ ነው። ለሷ ደግሞ በቃ እኔ እንጃ ብቻ ያሰብኩት ነገር ነበርና ይሄንን ነገር ለማድረግ ባሳያቸው ችግር የለውም። ካሜራማን ላሳያቸው። ኦኬ። እና የሆነ እንትን ነው እንደ ምንድነው የሚባለው ይሄ በእናት ሽፎን ነው ይሄና በጣም የሚያምር አይነት ኧረ እንዴት ነው የሚገለጠው እባክህ ይሄ ነገር እንግዲህ ለሷ ይሁናት አይሁናት እኔ ቁመታም ነኝ እንግዲህ እሷ ደግሞ ትንሽ አጠር ትላለችና ይሁናት በእርግጥ ማውቀው ነገር የለም ግን በቃ ይሁን በሚል እንትን ብያለሁ። ይሄን አድርጋለሁኝ። ሌላ ይሄ ምንድነው የሚባለው የድሬ ልብስ ሽቲ፣ ይሄ ደግሞ ሽቲ ነው እንግዲህ እንዴት እንደሚለበስ ብቻ እኔ እንጃ። እሷ ለብሳ ታሳያቸዋለችና ይሄንንም ፍቃደኛ ከሆነችልኝ ነው በነገራችን ላይ ፍቃደኛ ከሆነችልኝ ያንን ጥቁር ልብስ ማውለቅ ከቻለች መጣል ከቻለች በቃ ይሄንን ላለብሳ ዝግጁ ነን። ሌሎችም አንዳንድ ነገሮች አሉና እስኪ ይሄንን ለማለት ሞክራለሁኝ። እንግዲህ ዛሬ እግዚአብሔር በእውነት ይሄንን ነገር እሺ ብላኝ እሷም ካለችበት ስብራት ውስጥ ወጣ የተሻለ ስቃ ተጫውታ በእውነት ሌላ አዲስ ህይወት አለ፣ ሌላ አዲስ ምዕራፍ አለ። ገና ያለፍኩት እስካሁን ድረስ ምዕራፍ 1 ነው፣ ቀጣዩ ምዕራፍ 2 ይቀጥላል ብላ በአዲስ መንፈስ፣ በአዲስ ደስታ፣ በአዲስ አስተሳሰብ፣ በአዲስ ማንነት ወደ ቀደመ ማንነቷ እንድትመለስ እፈልጋለሁ። ብርሃን እንወድሻለን ለማለት ነው። ከጎንሽ ነን። በጣም ብዙ ሰዎች እኔ በእውነት ብዙ ነገር ብለዋል ኮመንት ላይ አንተ ያሳለፍከውን ነገር በእውነት ካሳለፍከው አንፃር እንደዚህ ማድረግህ እጅግ በጣም የሚበረታታ ነገር ነው ምናምን ሰዎች የሰው ልጅ ትልቁ ደስታ በጣም ያዘነ ሰው ከዚህ በኋላ ህይወት የለኝም ብሎ ተስፋ የቆረጠን ሰው መልሶ ሌላ አዲስ ህይወት እንደመስጠት የሚያስደስት ነገር የለም። የኔ እምነት ነው። እኔም እዛ ጉድጓድ ውስጥ ታስሬ በነበርኩበት ጊዜ ይሄ ምዕራፍ 1 ነው። አዲስ ህይወት የሚቀጥለው ደግሞ ከዛም በኋላ ከወጣው በኋላ ነው። ተመሳሳይ አይነት ታሪክ ነው ያለው በነገራችን ላይ እና አለቀ ተፈጸመ በቃ የሚባል ነገር የለም።
ብትችል ተራመድ፣ ባትችል ተንከባለል፣ በጣም ባትችል ተንፏቀቅ፣ በጣም ባትችል ደግሞ መሬት ይዘህ ተሳብ አይደል የሚባለው። በቃ ሰው የሚችለውን ሁሉ ማድረግ አለበት ብዬ አስባለሁ። ለማንኛውም እስኪ የሚሆነውን ነገር ነው ያለን። እንግዲህ ብርሃን የእውነት ይህን ነገር ወዳልኝ ተቀብላኝ ለብሳ ስቃ ባያት እጅግ በጣም ነው ደስ የሚለኝና ይህን ነገር እንደምታደርገው ደግሞ አይሆፕ እግዚአብሔር ያግዘኛል። ሁሉም ነገር ከሱ ነውና የሚሆነው። እስኪ ወደ እሷ እንሄዳለን። ምን ይፈጠራል? አብራችሁን ቆዩ። እስኪ እንሂድ። እሺ ተመልካቾች እንግዲህ ያው ኦሬዲ ገብተናል። ማታ ነው እንግዲህ ሪከርድ እያደረኩላችሁ ያለሁትና ኦሬዲ እየገባን ነው። እንግዲህ እስኪ ብርሃን ያለችበት እናያለን። እውነት ይህንን ነገር ትቀበለኛለች፣ ደስ ይላታል፣ ትለብስልኛለች፣ ትስቅልኛለች። እሱ ነገር ነው ያለን። እስኪ እንግባ። ኧረ እንደው ውሻ ባካችሁ፣ ኧረ እባክህ ተው ልመደኝ ከዚህ በኋላ እንዴ! ይሄው አምስተኛ ቀን እኮ ነው። እሺ መተናል እንግዲህ ጊዜያችንን ጠብቀን። እንደምን አለሽ? ደህና ነሽ? ደህና ነሽ? ሁሉ ሰላም ነው? ያው ይሄን ቤት ለመድኩት መሰለኝ። ቁጭ በል። እሺ ብርሃን እንዴት ነሽ? ሁሉ ሰላም ነው? አዎ እየተመላለስኩ ነው። የምመላለስበት ደግሞ ምክንያታዊ ስለሆነ ብዙ የሚያስጨንቅ አይደለም። አሁን ያስታውቃል ደህና እንደሆነሽ። ምንድነው ደግሞ ዛሬ ማሻ አድርገናል ተመልካቾች እና ጥቁር እኔ ነጭ ላለብስ ጥረት አድርጋለሁ። እኔም ጥቁር ለብሼ መጥቻለሁ። ግን ይሁን እናንተ ትረዱኛላችሁ። እና ብርሃን እንዴት ነሽ? እንዴት ነበረ ሰሞኑ? እንዴት 3 ቀን 4 ቀን ሆነ መሰለኝና እንዴት ነበረ ቆይታ? እንዴት ነው? በጣም ደህና ነኝ እግዚአብሔር። አሁን እንኳን ደህና ነሽ፣ ጥሩ ነገር ነውና ተመልካቾች በጣም ብዙ ነገር ብለውሻል። አይዞሽ ብርሃን፣ ሁሉም ነገር ያልፋል፣ ለሁሉም ጊዜ ያለው በጣም ብዙ ነገር ብለዋል። እንደገና ደግሞ ጽናቱን ይስጥሽ፣ የሞቱትን በአጸደ ገነት ያኑርልሽ ምናምን ብለዋል። አሜን። እንደዛ እያሉ ነውና ተመልካቾች ላንቺ በጣም ቅን የሆነ ልብ ነው ያላቸው። እውነት ማንም አይወደኝም፣ ፈጣሪም አይወደኝም፣ እናንተም አትወዱኝም፣ ማንም የሚወደኝ የለም፣ እኔ ተገፍቻለሁ፣ ከቤት አስወጥቶኛል ብለሽ በባለፈሽ ቪዲዮ እንደዛ ስትይ ነበርና ይህ በነገራችን ላይ እኛ ባንወድሽ እዚህ አንመጣም። ተመልካቾች ባይወድሽ እንደዛ ያንን ያክል እንትን አይሉልሽም። በነገር እንትኑ ነው ይሄ ቤት ውስጥ ያሉት ሰዎች ወይም ደግሞ የባለሽ ዘመዶች ጥሩ አስተሳሰብ የላቸውም፣ ጥሩ አመለካከት የላቸውም ማለት ሁሉም ኢትዮጵያውያን እና ኤርትራውያን መጥፎች ናቸው ማለት አይደለም። አውቃለሁ፣ ግን ከአቅሜ በላይ ሲሆን ደግሞ ሰው ሁላ ክፉ እሱን እንረዳለን። ቢሆንም ግን እንደዚህ አይነት እሳቤ ጥሩ አይደለም ብዬ ነው የማስበው። ያው ዛሬ አሁን እኔ ራሱ ከስራ ነው የመጣሁት፣ ግን ማየት አለብኝ፣ የብርሃንን ደስታ ማየት አለብኝ። በነገራችን ላይ ዛሬ ደግሞ ትልቅ የሆነ ነገር አለኝ፣ ትልቅ የሆነ አክብሮት አለኝ ለማለት ያክል ይህንን ምንድነው ይሄ ትልቅ የሆነ ነገር ምንድነው የሚባለው? ይሄ ሰርፕራይዝ ወይም ደግሞ ድንገቴ ፈንጠዝያ የሚባለውን እሱን ለማድረግ መጥቻለሁና ይህንን ጥቁር ነገር ትቀይሪልኛለሽ ብዬ አስባለሁ። ዛሬ እንግዲህ ማለት ባለፈው መጽሐፍ ቅዱስ ራስሽን የምትጠግኝበት ብዬ እንትን ብዬሻለሁ። እሱን ደግሞ እየተጠቀምሽበት እንደሆነ ነው ያነበብሽ ነው አይደለ? አሪፍ ነው። እሱ በጣም ጥሩ ነገር ነውና ራስን ይጠግናል፣ ወደ ነበርንበት ይመልሳል፣ ነገን ተስፋ እንድናደርግ ያደርገናልና ዛሬ ደግሞ ይህንን ጥቁር ነገር አውጥተሽ ሌላ የተሻለ ልብስ ጥቁር ነገር ማለት አውጥተሽ ነው ተመችቶኝ መሰለኝ የለበስኩት። በነገራችን ላይ እንደዚህ አትበለኝ፣ እንደዚህ እንድትለኝ አልፈልግም። አላውጣውም። አይ ተመችቶኛል በቃ ኖ እንደሱ ሳይሆን አሁን አንተ ስቃይ ይረብሻል። ምን አለ መሰለሽ ይሄ ጥቁር ነገር ማለት በእኛ በነገራችን ላይ ጥቁር ነገር ልብስ ነው። እኔም ጥቁር አድርጌያለሁ፣ ምንም ችግር የለውም፣ ልብስ ነው እንደማንኛውም። ግን እኔ በብዙ ነገር እያገዝከኝ ነው አውቃለሁ፣ ብዙ ነገር እንትን ብላኛል። ግን ይሄን እንድንደፋፈር ደግሞ አልፈልግም። ይሄ መደፋፈር ማለት ምንም ባይውና አሁን ያልከው ነገር እንዳትደግመው ማለት ይሄ አላደርገውም። በቃ ጥቁር በእኛ በኢትዮጵያውያን ሀዘን ነው አይደል? ሀዘንሽን ደግሞ አውጪው ይቅርብሽ። አውጥቼዋለሁ ሀዘን፣ ግን ልብሱን አላወጣውም። በቃ በነገራችን ላይ ይሄን ጥቁር ልብስ ባየሽ ቁጥር እኮ ሀዘንሽን እያስታወስሽ ነው የምትሄጂው። እንደዛ አይነት ነው በእኛ አመለካከት፣ እንደዚህ ነው። እንደዚህ አትበለኝ፣ ተወኝ በቃ።
አይ በነገራችን ላይ እንደዚህ አይነት ነገር እኔ ደስ እያለኝ ደስ እንዲለኝ የምትፈልጊ ከሆነ ደግሞ ግዴታ ደግሞ ይሄንን ነገር ዛሬ እንደምንም ስጦታ ይዤልሽ መጥቻለሁኝና እስኪ ይሄንን ነገር ማለት አልፈልግም። አንተ ማን ስለሆንክ ነው ስጦታ ይዘህልኝ የምትመጣው? እኔ ማንም አይደለሁም። አንድ ተራ ለይኩን የተባልኩኝ ሰው ነኝ። ግን ነው የምለብሰው። ኖ ዛሬ ግን የተሻለ ነገር ነው የምትለብሽውና ልብስ እኮ ነው ማለት እንዴ? ዛሬ አንደኛ አሁን የምትለብሽው ይሄው የድሬ ሽቲ ይባላል። ይሄ ያንቺ ነው። እኔ አልለብሰውም። ልብስ አጥቼ እኮ አይደለም ይሄን ነው። አጥተሻል አይደለም እኮ እኔ ነኝ። ለኔ ብለሽ እኮ ነው። አልፈልግም። ለኔ ብለሽ ነው። ይሄ አለሽ። እንደገና ደግሞ ይሄንን ደግሞ ስለማልለብሰው ነው እኔ አልለብሰውም። ይሄ ደግሞ የሚያምር እንትን ሽፎን ነውና አሁን በነገራችን ላይ አሁን እንድትለብሽልኝ የምፈልገው ይሄንን ሽፎን ነው። ጭራሽ ሽፎን ያምራል በጣም ይሄንን ነው እንድትለብሽልኝ የምፈልገውና እንግዲህ ወተን ለብሳ ብናያት ራስ ስለ እግዚአብሔር ብለሽ ምን ሆነሽ ነው? አላደርገውም አልኩ። በነገራችን ላይ እኔ እኮ ይሄንን እንትንም ያመጣሁልሽ እኮ እኔ ገንዘብ አለኝ ሞልቶኛል ምናምን ለማለት አይደለም። ግን ደግሞ የተሻለ እኔን ደስ እንዲለኝ እኔ አንቺ ጋር እኮ ጊዜን ሰውቼ ከስራ ቦታ እየተንቀለቀልኩ መጥቼ እኮ አንቺን እዚህ ቤት መመጣው እኮ ያንቺን ደስታ ስለምናፈቅ ብቻ ነው። አንተ ደስታ ብዬ ነኝ ያጣኋቸውን ሰዎች ይሄን ስለለበስኩ ይመለሱልኛል። አንቺ ስላለቀሽ ይሄን ጥቁር ስለለበስሽ ይመለሱልሻል። እኔ ተመችቶኛል። ባይመለሱም ግን ተመችቶኛል። እኔ እኮ ሌላ አዲስ ህይወት ይቀጥላል። በቃ ብርሃን ሌላ ብርሃን ትመጣለች። የድሮ ብርሃን ወይም ደግሞ ወደፊት የምትስቀው ብርሃን ትመጣለች በሚል ነው ዛሬ። ስለዚህ ስለ እግዚአብሔር ብለሽ በእውነት ነው የምልሽ ይሄን ነገር አድርግልኝ። ስለ እግዚአብሔር በእውነት በቃ ይሄን ነገር እኔ እንድታደርግልኝ እፈልጋለሁ። ዛሬው ነው እንደውም አሁን ወጣልሻለሁ። ለብሰሽ ቀይረሽ ይሄንን ለብሰሽ ማየት እፈልጋለሁና እንደው በመድኃኒዓለም ልጅሻለሁ። በቃ እኔ ቀይረሽ እንድታይ ነው የምፈልገው። እስኪ ልበሽልኝ። በቃ የገዛሁት ልብስ ያምራል ወይስ አያምርም? ምርጫ እችላለሁ ወይስ አልችልም? ይሄን ነገር አድርግልኝ። ባቡይ በማርያም ልበልሽ። በቃ ይሄው ይሄን ነገር ያዥልኝና እሺ በቃ እኮ ያዥ ይሄን እንኪ እና እኔ አሁን ወጣልሻለሁ። ሁላችንም እንወጣለን። ለብሰሽ እናየዋለን። እሺ በቃ ቢያንስ ሌላ ቀን ኖ እኔ አሁን ነው የምፈልገው። አሁን እኔ ምክንያቱም ልወጣ ነው። ከስራ እኮ ነው የመጣሁት። ታውቂ የለ እንዴ? ይሄን ልበሽና ጠብቂኝ። ተመልካቾች ይሄን ታደርግልናለች ብዬ አስባለሁና እስኪ የሚሆነው ነገር እናያለን። ይሄን ለብሰሽ አሁን በ3 ደቂቃ በ4 ደቂቃ ውስጥ ለብሰሽ ትጠብቂናለሽ። እኛ እስከዛ ድረስ እንወጣልሻለን። ተመልካቾች እንወጣለንና ለብሳ ስትጨርስ እንገባለን። የሚሆነው ነገር እናያለን። ኖ ይሄን ነው እኔ የምፈልገው እሱ ነው። ይሄ ደግሞ ለሌሊት ነው። ሽፎን ለሌሊት ነውና እስኪ የሚሆነው ነገር እናያለን። ተመልካቾች እስኪ አብራችሁን ቆዩ። ልበሽና ጨርሽ። እሺ ያው ተመልካቾች እንግዲህ እስካሁን ትቀይራለች ብለን እናስባለንና በጣም ቆይተናል። እስኪ እንግባና እንየው። የሚሆነው እናያለን አብረን። ኦ ማይ ጋድ እንዴ! ምንድነው አንቺ ሰርተሽ ማበላሸት ምንድነው ደግሞ እንደዚህ እንዴ? ይሄን ለበሻ እቺን ደግሞ ታውቂያትና ችግር የለውም። ኖ እንደዚህ ታርጊና ይሄ አስፈላጊ አይደለም። ተመልካቾች እስኪ ቁሚ እስኪ አይገርም? በጣም ነው የሚያምረው። አሁን እንግዲህ ከዚህ በኋላ አሪፍ ጥቁር ነገርን እንተዋለን። ከዚህ በኋላ ጥቁር ነገር ይቆምና እንደዚህ አይነት ልብሶች የሚያማምሩ ልብሶችን ትለብሻለሽ። ከዚህ በኋላ በዓል ሲመጣ አብሮ በዓሉን መምሰል ወደፊት ያለው በዓል ምን አዳም ከዚህ በኋላ ገና ምንድነው? ገና አለፈ። ኦኬ እንትን ማርያም የማርያም የተሻለ ደግሞ ከዚህ የተሻለ ነጭ ልብስ ለብሰሽ ማየት እፈልጋለሁ። ያን የማርያም ደግሞ ያን የምትለብሽው ልብስ ደግሞ እንደዚህ ሪከርድ አድርጌ በምስል አስደግፌ ወደ እናንተ አድርሳለሁኝ። እኔ ብርሃን ይሄንን ለብሳ ተቀብላ ጥቁሩን ጥላ አሁን ላይ በማየቴ እጅግ በጣም ደስተኛ ነኝ። የተሻለ ነገር እንሰራለን። ወደ ተሻለ ህይወት እንሄዳለን። የተሻለ የአእምሮ ስብራቷን ጥለን ሌላ የአእምሮ ጥገና እናመጣለን፣ እናስተካክለዋለን፣ የጎደለውን እንሞላለን፣ ከጎኗ እንሆናለን ብዬ አስባለሁና ተመልካቾች እንደዚህ ሆና በማየት እጅግ በጣም ደስ ብሎኛል። ብርሃን እኔ እጅግ በጣም ነው ደስ ያለኝና ይሄ ነገር ወደፊት እየተሻሻለ ይመጣል። ተመልካቾች እንደዚህ ሆና በማየት ደስ ብሎኛልና
እወዳችኋለሁ፣ አከብራችኋለሁ። በእኔ በኩል ልሰናበታችሁ። ብርሃን የምትለው ነገር ካላት ወደ እናንተ መልእክቷን ታስተላልፍልኛለች። እኔ ግን በእኔ በኩል እወዳችኋለሁ። የምትያቸው ነገር ላደረግከው ነገር በእውነት በጣም አመሰግናለሁ። በቃ ከዚህ በኋላ ምንም መቸገር የለብህም። እሺ አላቅም፣ አንተን አላቅም፣ አታውቀኝም፣ ግን ብዙ ነገር እያደረግክ ነው። ያው ሰው በአንድም በሌላም ይገናኛል። አበባ ብዙ ነገር ብላኛለች። በስራ ነው የመጣሁት። እንደ የቅርብ ሰው ራሱ ማለት አታውቀኝም፣ አላቅህም፣ ቤተሰብ ጓደኛ አሉኝ፣ ቤተሰቦች ጓደኞቼ። ግን እዚህ ቦታ እዚህ ቤት ውስጥ ስቀመጥ ማንም መጥቶ የጠየቀኝ ሰው የለምና እንደዚህ እንጃ። እና ለማንኛውም በጣም አመሰግናለሁ። እንግዲህ ተመልካቾች ያው በጣም አመሰግናችኋለሁ። እናንተ ነው እኔን ተውት፣ ጓደኞቼ በጣም ነው የምወዳችሁ። እንደዚህ እንዳደርግ ለረዳችሁ። እኔ ሌላ ፕሮግራም ላይ ነው የምሰራው። እንደዚህ አይነት በእርግጥ እንደዚህ አይነት ተመሳሳይ ያለው ባለ ታሪኮችን እያመጡ ብዙ ኢንተርቪዎችን ይሰራሉ ምናምን እና በህይወት አጋጣሚ ደግሞ እንዲህ አይነት ታሪክ ደግሞ እኔ ለብቻዬ ሳገኝ ደግሞ ይሄንን ይዞ መውጣት በጣም በነገራችን ላይ እምቢ ስላልሽኝ ነው እንጂ ኢንተርቪው ምናምን አልፈልግም። እምቢ ስላለች ነው እንጂ በጣም ብዙ ሰዎች ፖድካስተሮች ምናምን እኔ እኛ ጋር ብትቀርብ እንትን ማለት እንችላለን፣ ብዙ ሰዎች እናውቃለን፣ ካለችበት መውጣት እንችላለን ምናምን ብለውኝ ነበረ። ግን እግዚአብሔር ይመስገን ለካኔም ማጽናናት እችላለሁ። ለካኔም እኔንም የሚሰማኝ ሰው አለ። ለካኔም ከስብራት መጠገን እችላለሁ። ለካኔም ቫልዩ ያለኝ እንድል ነው ዛሬ ያደረገችኝና እንግዲህ ተሰናብቻችሁ ነበረ። ወሬ ስላበዛውባችሁ በጣም ይቅርታ ነው የምላችሁ ተመልካቾችም። እና ብርሃን እንግዲህ ቀጣዩን ደግሞ ቀጣይ ይዘን እንቀርባለን። ለዛሬው ግን ተሰናበትኳችሁ። ወዳችኋለሁ። ቻው ቢያችሁ። እሺ እናመሰግናለን። ባይ